ሄጄም ስጠይቅ የእውነት ነው ይሄ ነገር ሊለያዩ አዩና እኔ ልንገርሽ ለመጨረሻ ጊዜ የነሱን ትዳር አላይተሽ አንቺ የትም አደርሽ ሃይሚና ብሩክ ይኸው ተለያይተዋል እና መቼም አንላቀቅም እና አንቺ ደግሞ መቼም ለፊት ባገኛ እንደዚህ አንቄ እርጉዝ ናት እንጂ እንደዚህ አንቄ በጥላት ማንንም እኮ ሴት ልጅ እኮ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ባላችሁበት ሰላም ፍቅር ጤና ከናንተ ጋር ይሁን። እስቲ ማለት ሰላም ብላችሁ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ የጨረቃ ፋሚሊዎች እንዴት ናችሁ? ያላችሁበት ሁሉ ሰላማችሁ በዘት ይበልል። ያው እንግዲህ ቤተሰብ ዛሬ የመጣንበት ነገር ያው ምን የፈራነው ነገር ደረሰ። ምንም ማድረግ አይቻልም። ማርያም ብንችል ከዚህ በላይ ባደረግንላቸው እና ጭራሽ ተለያዩ በቃ ሊለያዩ ምንም ተለያዩ። አሁን ቤተሰብ በቃ ያስጠላል ሁሉም ነገር። ማርያምን እኔ እንደዚህ ያህል ነገር አልጠበቅኩም ነበር። ባይገርም ያ ሁሉ የተለፋበት ያ ሁሉ መስዋዕት የተከፈለበት ፍቅር በትንሹ እንደዚህ ነገር በቃ ሲበተን በጣም የሚያስጠላ ነገር ነው። አንቺም ደግሞ የነሱን ፍቅር አበላሽተሽ የትም አደርሽም በሰላም አትኖሪም አንቺ። ይሄን ነው የምናስጠነቅቅሽ እኛ። እና ቤተሰብ እኔ በጣም ተናድጃለሁ ዛሬ። በቃ የትላንትናውን ቪዲዮ አዩኝ። ከዛ ሁሉም ነገር ስጠይቅ በቃ የሚደብር ነገር ነው የሰማሁት። ሃይሚ በቃ ተስፋ መቁረጥ ላይ ደርሳለች እና በቃ ሊለያዩ ነው። ብቻ እግዚአብሔር ተጨምሮበት ሁሉም ነገር መንገድ ቢይዝልን እኛ ደስ ባለንና አቅምኛ ኖሮን እንኳን የምናስተካክለው ነገር ቢሆን ስንት ነገር አረግን። ቤታቸው ሄድን። ቤት አትኖርም ሲጀመር ልጅቷ ቤት አትኖርም። ብዙ ሰው ነው ደግሞ የሚሄደው ቤታቸው እንዳለ ኦዲየንስም ይሄዳል። ብዙ ሌላም ዩቲዩበሮች እየሄዱ እንትን እያሉ ነው። ቤት አትኖርም። በቃ የት እንደምታድር ምንም የምናውቀው ነገር የለም። በቃ የሆነች መሰሪ የሆነች ልጅ ናት ልጅቷ። በእናትህ እኔ አሁን በቃ የመጨረሻ ወጣልኝ። በቃ በጣም የምታስጠይ ሰው ነሽ አንቺ። አንድ አግኝተናት እኮ ያለው ነገር እኮ የሆነ ነገር ብንጠይቃት ራሱ እኮ ላታትገኝም የለችም እሷ እዚህ ላይ የሰውን ህይወት እያተረማመሰች እሷ በሰላም የምትኖር አይመስላትም። ምንም እኛ እኮ ማን ጠብቀው እኛ ሰርግ በላን ምናምን ብለን እየጠበቅን ማርያምን ሰርግ ስንት ነገር እየጠበቅን ስንት ነገር አስበናል እኛ። እነሱ በትንሽ ነገር በሰው በመሃላቸው ገብቶ ይሄው አለያያቸው እና ደስ ይበልሽ። ይሄው የምትፈልጊው ነገር ሆኗል። ካንቺ ጀርባም ያለው ሰው እንኳን ደስ አለ። ይሄው ደግሞ እኛም እስከ መጨረሻ ድረስ ደግሞ እንሄድበታለን። ይሄ ነገር እሷም አለያይታ ደግሞ በሰላም ልትኖር አትኖራትም። ሰጥር ነሽ ብለን እኛ ብንታገስሽ አንቺ ሁሉ ደረጃ ላይ ትደርሻለሽ። በጣም የወረድሽ ሰው ነሽ። የምታሳዝኝ ሰው ነሽ። እኛም እኮ ሴት እህት እናስላለን ነው እንጂ ያከበርንሽ ወይ ፈራቻ ምናምን እንዳይመስልሽ። አንደኛ ነገር ነው ማወቅ ያለብሽ ይሄ ነገር ማለት ነው። ሁለተኛ ነገር ደግሞ ይሄ ሁሉ ዝምታ ሁሉ ለፍራቻ አይደለም። አንደኛ ነገር ፍራቻ አይደለም። ይሄ ማወቅ ያለብሽ ነገር እነሱን ደግሞ አላይተሽ አንቺ በሰላም ምትኖር አይመስልሽ። ይሄ ነገር መጨረሻ ይኖረዋል። ሰው የሰውን ትዳር በማፋታት የሰውን ስም በማጥፋት ብሩክ ቢቶሽ እኛን ተውሽ ብሩክ ቢቶሽ ማለት እኛ ነፍሰ ጡር ነሽ ብለን በለቀቅንሽ ዝም ባለን ጭራሽ እንደዚህ ይሄው ትላንት አይተሻል አይደል? ሃይሚ እንዴት እያለቀሰች የመጨረሻ ነው እኔ ይሄንን ነገር እንትን መቋቋም አልችልም እንላይ ስትለው ያየሽ ነው። ሄጄም ስጠይቅ የእውነት ነው ይሄ ነገር ሊለያዩ ሃይሚ ቆርጣለች። በቃ እኔ እንደዚህ ይሄን ያህል እኔ የምትታገስ ልጅ እስኪወለድ ጋሽዬ ፊት እንደዛ እሺ ምናምን ስትል የምትታገስ መስሎኝ ነበር። ያው ከአንዳንዴ እኮ ጥንካሬም እኮ እንደ መሰለ የልጅ ውስጧ ስለቆሰለ ነው እቺ ልጅ። አረ አናዳር ማርያምን አንዳንዴ ከሷ የባሰ ጠንካራ ሰው የለም ብዬ ነበር ማስበው። ሃይሚ ለሰው ስንት ሰዎች የምታበረታታ ስንት ሰዎችን ተስፋ የቆረጡ ሰዎች የምታበረታታ ነች። እኔ ተስፋ ትቆርጣለች ብዬ በጭራሽ አስቤ አላውቅም። እና ቤተሰብ እናንተም በተቻላችሁ አቅም እስቲ በጸሎቱ አግዟት። እግዚአብሔር ተረድቶበት አንድ ቀን የሚሆኑበት ቀን ቢመጣ ደስ ባለንና ይሄ ነገር አረ እኔ ግን እዩ ስሟ እዩ ነው። እኔ ልንገርሽ ለመጨረሻ ጊዜ የነሱን ትዳር አላይተሽ አንቺ የትም አደርሽ ሃይሚና ብሩክ ይኸው ተለያይተዋል እና መቼም አንላቀቅም። እኔና አንቺ ደግሞ መቼም እሷ አላይታ እኮ ምንኛ እኮ አላያይችሽ ምን እንደምታገኝ እኮ ታያዋለች። ደግሞ እሷ ደግሞ በሰላም አትቀመጥም እኮ እነሱና ነፍሰ ጡር ሰው እኮ አንደኛ ይከበራል። ሁለት ነፍስ እኮ ነው ያዘችው። ሁለት ነፍስ ደግሞ ከእግዚአብሔር ጋር ነው እኮ የሚሆነው። ለዚህ ለማጠቀም ህይወት ደግሞ ነገ ለምን ሞት ህይወት ተንኮል ምን ያደርግልሻል? እንደ ቀላል ነገር ጀምረሽ ትልቅ ነገር ውስጥ ነው የገባሽው። እንደ ቀላል ነገር ጀምረሽ ትልቅ ነገር ውስጥ ነው የገባሽው።
እኔ ምንም ልላት አልችልም። በቃ እቺ በጣም የምታሳፍር ይላል ማረ በጣም አሳፋሪ ሆነች። ስራው ለሰይጣን የሆነ ስራ የሰይጣን ስራ እኮ ነው። አንደኛ ነገር እኮ እኛ ዝም ያልነው እኮ ፍራቻ አይደለም እኮ ይሄ ነገር። እኔ እኮ ተቃጠልኩ ማርያምን ተቃጠልኩ። እኔ ለስንት ነገር የምጠብቃቸው ልጆች ለኛ ሰርግ ፍቺ ቀለበት ሰጥተው ማርያምን እኔ በጣም ያን ሰርቼ እንደዛ የተደሰትንበትን ነገር ቀለበት ሲያረጉ እንደዛ እንዳልተደሰትን ቀለበቱን ሰጠችው አልከ። እኔ አይምዬ እንዴ መሰለ ውስጡ አምሳቆ ቆስሏል። አንደኛ ነገር እኮ ማናቸው አይደለም ይሄን ብዙም እንትን ብትል ይሄን እንደዚህ ደግሞ ማድረግ የለባትም። ብሩክ እውነታውን ለመናገር እውነታውን እስኪወጣ ድረስ እንዲየለፋ የባሰ ደግሞ እሷ ቀለበቱን ሲሰጠው ደግሞ እንዴት ነው የሚሆነው? እነሱ ላይ እንዳቆሰለች ደግሞ እሷ የሰው ትዳር እንደበጠበጠች ደግሞ እሷ በሰላም አትቀመጥም። አንደኛ ነገር ማወቅ ያለብሽ ነገር ያ አንድ ቀን እውነታው ወጥቶ የወጣ ቀን እኮ እሷም ታፍርበታለች ይሄን ነገር ማለት ነው። እና እኔ ሀይሚዬ የምልሽ አንቺ ጠንካራ ሴት ነሽ። ብዙ ቻሌንጅ አልፈሽ ብዙ ነገር መከራዎችን ስቃዮችን የምታልፍ ከዚህ የባሰ ነገር ባታሳልፊ እንኳን እኔ ብቻ ተቀምጣችሁ እንኳን ይሄ ነገር ቢፈታ እግዚአብሔር ተጨምሮበት ማለት ነው። እግዚአብሔር እኔ እንደሱ እንደዚህ በእንደዚህ አይነት ነገር ይለያያሉና እንደዚህ ይሆናል ብዬ ጭራሽ ማስበው ነገር አይደለም። እኔ ደግሞ በጣም እየተናደድኩ ሀይሚ ኧረ ተረጅን እኛን ተረጅንሽ ብሩክን እሺ ካልሰማሽ እኛን ተረጅ ብሩክን ትወጂዋለሽ እንደ ወንድምሽ አይተሽኝ ታፈቅሯለሽ ትወጂዋለሽ። ትንሽ ጊዜ ታገሹ። የተወራ ነገር ሁሉ እኮ እውነት አይደለም። አንድ ሰው መጥቶ እንዲስራ ብቻ እውነት አይደለም። የፈራሹ ነገር ደግሞ አንዳንዴ እውነትም ላይሆን ይችላል። እውነት ሆነ በቃ አለቀ። እውነት ሆነሽ ልጅ ይወለዳል አለቀ እኮ። ከሷ በፊት ነው ይሄ ሁሉ ነገር እንደዚህ ፍቅረኛው የነበረው ግን በመሀል ተጣልተው መጡ። የሆነ ነገር ተከሰተ። በቃ የሚያጋጥም ነገር ይሄ ህይወት ላይ እኮ የሚያጋጥም ነገር ሰው ልጅ ነው። ስንት ገጠር ላይ እኮ 4-5 ሚስት ያለው ሰው አለ አይደል? ይሄንን እኮ ፍቅር ይቀርማል ከምንም ነገር በቃ ዋሸሽን በልሽ አይበለውና ዋሻት ወለደ ከብ ለምሳሌ ፍቅር ግን የትኛውም ነገር በላይ ፍቅር ይበልጣል። ይሄ ደግሞ እሷ ይሄን ሁሉ ለመድረስ ይሄ ሁሉ ለፍታለች። ይሄን ሁሉ ነገር ደግሞ ይሄ ሁሉ የለፋችበት ነገር ደግሞ ከንቱ እንደሆነባት አትፍቀጂላት አንቺ። አንደኛ ነገር ሁሉ ነገር ይሄ ምክንያቶቹን እኛ እጅ ካልሰጠነው በስተቀር ወደኛም ሊመጡም አይችሉም። አንደኛ ነገር ለምን ነው መሰለሽ ይሄ ሁሉ ነገር ለፍተሽበት ለዚህ ያበቃሽው አንቺ ነሽ። ለዚህ መብቃታችሁ ራሱ በእንደዚህ የተገነባ ፍቅር በእንደዚህ በአንድ ሴት ሊፈርስ አይችልም። አንደኛ ነገር ተቀመጡና ብቻ በመነጋገር ቢፈታ አሪፍ ነው። ሃይሚዬቴ እንደ ወንድሞችሽ ተቀመጡ ራሱ እኮ ምንም እኮ አይስማሙም ሲያወሩ ማለት እኔ እዩን ባገኛት ፊት ለፊት ባገኛት እንደዚህ አንቄ እርጉዝ ናት እንጂ እንደዚህ አንቄ በጥላት ማንንም እኮ ሴት ልጅ እኮ እንደ እናትና እንደ አክብረን ነው። እሷ ሴት ወንድ ናት እንደ ወንድ ይዞ ማጣፋት ነው። አንቺ በጣም ቆሻሻ አንተ። አረ ምን አይነት ሴጣን ነሽ? ከሴጣን የበለጠች የሴጣን ተልኮ ካለሽም ንገሪን። ማን ይላካት? አዎ ተልኮ ካለሽ የተከፈለሽ ብርም ካለ አዎ አንቺ ሴት ልጎም ከሆነ ያደራድራለን ችግር የለም። ከነሱ ህይወት ብቻ ይወጣል። አንቺ ሴት ነሽ። ያ ይላከሽ ካለ ከጀርባሽ ማን እንዳለ ንገሪንና እኛ እንወጣው። የኛ ልፋት ሃይሚ ራሱ የኛ ልፋት አይታይሽም? ቤታ እየተንከራተተ በቀን ስንቴ ነው የምንሄደው? እኔና ማለት ነው ማት ስራ እያስለቀቁ እና እኔ ተከላት እየቀረው እንሂድ እያልኩ ቤታቸው ብትኖር እንኳን እኔ ለማን ቤታቸው ስንሄድ ታሰድበናለች። ለምን እንደዚህ ቤት እሷ የለችም እዚህ አትኖርም እያስባለች እና እሷን እንኳን አግኝተናት ይሄን ነገር ለማውራት እሷ የለችም ጭራሽ። አግኝተናት እንኳን ለማውራት ማን እንደላካት እንኳን ቤት ውስጥ ስትቀመጥ አይደል ጭራሽ ታሰድበናለች። በቤት ውስጥ ባለ ሰው ምናልባት ኖራ እንኳን እኛ ብታናገረን ደስ ባለ። ሲጀመር ውስጥ ነው የምትኖረው። አውቃ ነው የለችም እያስባለች የምታሰድበን። ያው ብዙ ሰው ስለሚመጣ እኮ ነው። እኔ ደግሞ ባይገርማችሁ ቤተሰብ ቅድም በጣም ነው የተናደድነው። እውነት እየቀለድኩ አይደል? ቅድም 3ኛ ጊዜ ነው የሄድነው። 3ኛ ጠዋት ከሰዓት ከዛ ማምሻ ላይ ስንሄድ ደግሞ ማቲ ቤት ትኖራለች እናንተ ቀኑን ሙሉማ የትም አትሄድም፣ እርጉዝ ናት የትም አትሄድም፣ በቃ ለማውራት እንፈልጋለን ምናምን ስል ውሃ ደፉበት ማቲ። እኔም አንደኛ ነገር ማስጠነቀቀሽ አንቺ ብቻ እስከሚወለድ ነው ይጠብቅሻለሁ። ከዛ ግን በኋላ ይሄ ነገር ቢያበቃም ባያበቃም አንድ ቀን እበቀላታለሁ። እኔ ከዚህ በላይም ቢሆን መስዋዕት እሷ የቤታቸው ሰው ምንድነው የሚያሽቃብጠው? ጭራሽ ቤተሰቡ ሙሉ ነው እንዴ የወረደው? እኔ እኮ ማለት ነው ይሄ እኮ ጀግና የሚያስብል ስራ አይደለም የሰራሽው። አንቺን ቤተሰብሽን የሚያዋርድ ነገር ነው። ለመዋጋት የሄድሽ ማስመሰለሽ እኮ ውጊያ አይደለም እኮ የሄድሽ ቤተሰብን የሚያዋርድ ነገር ነው። መጨረሻው ይደርሳል። እኔና እሱ ግን እንደለፋ ነው ግን
ማንም ኦዲየንስም የልፋታችንን እያየ አይደለም። ስንት ነገር ስራ እያስለቀኩት ነው የሚሄደው ፋሚሊ ማርያምን ስንት ነገር እያደረግን ነው። እኛ ለእህትና ለወንድማችን ማንከፍለው መስዋዕት የለም። ብቻ ይሄ ቦታ ላይ እውነቱ ይውጣና የነሱ ህይወትና የነሱ ፍቅር አንድ ቦታ ላይ ታሪክ ተሰርቶበት እንኳን ይመለስልን እንጂ የምንለው እኛ የኛ ልፋት እግዚአብሔር እንደ እህትና ለወንድምነት ነው። እነሱ ካረጉልን አንፃር ለነሱ ያረግነው ነገር ትንሽ ነው። እውነት ጋሽዬም ያልከው ልክ ነው። ቶሎ ደግሞ ሽማግሌ እንትን እላለሁ እንዳልከው ሽማግሌ አዘጋጅተህ ይሄን ነገር ፍታል። ቤታቸውም ሽማግሌ የሚሄድ ነገር ከሆነ በሽማግሌ መጨረስ ካለበት ቤታቸው ተሄዱ በሽማግሌ ይጨረስ እና ቤተሰብ እኛ ያለንበት ነገር በጣም ከባድ ነው። ማርያም ብቻ እግዚአብሔር እንደ ልፋታችን አይቶ የነሱን ፍቅር ይመልስልን። እኛ የምንለው ሃይሚ ብሩኬ እንደ እህትና እንደ ወንድም አይታችሁ እስቲ ተቀምጣችሁ በጋሽዬ ፊት ያለው ነገር ወጥፈቱልን። በቃ የተፈጠረው ነገር ደግሞ ቻሌንጅ ሁሉ የሚበዛው እግዚአብሔር ይመስገን ብሎ ማሳለፍ ነው። ሰውነሽ እና ብዙ ነገር ሰው ልጅ ስትሆን ደግሞ ብዙ መከራ ብዙ ቻሌንጅ ይፈጠራል እና የምላችሁ ይሄን ነው። እስቲ እኛንም ተረዱን። እውነት እየቀለድን አይደል? እኛ ለፍተናል ለዚህ ምናምን ምን እንድታመሰግኑ ምናምን አይደለም። እኛ ለፍተን እንኳን የሆነ ፍሬ እንዲያፈራ ነው የምንፈልገው ልፋታችን ራሱ ማለት ነው። እኛ ስለደከመን ስለመጣ ስለተመላለስን አይደለም እንድታመሰግኑንም አይደለም። የኛ ልፋት እንኳን ቤትሽ አንመጣ ቪዲዮ ትሰሪያለሽ ከየትም ብለን ግን አንድ ቀን እኮ ማንኛውም ሰው ከየትም ቦታ ይገናኛል። ሰው ልጅ ነው ትገናኛለህ። ግን በጥሩ ነገር ብንገናኝ ነበር ካንቺ ጋር ደስ የሚለኝ። ግን አሁን በመጥፎ ነገር ነው። እኛም በመጥፎ አንቺ ጋር ሰይጣን ነው አንቺ ሰይጣን ነው ተፈለገ እንዴ ሌላ ሰው ጋር ለነብሩክ እንደምንኖርላቸው ላንቺ ደግሞ ተቃራኒ ነው የምንሆነው። በጣም ይወርድሽ አንተ የሰው በዚህ ያክል ይወርዳ ህሊና እኮ ሰው ሲወለድ ህሊና ጋር ነው የሚወለደው። እኔ ህሊና ያላት ህሊና ያላትም ጭንቅላትም የላትም ምንም እቺ ምን ልጅ ነው ያላት። አስተሳሰብ ቢኖራት እኮ ይሄን ጉዳይ ወደዚህም ባልሄደ ጭራሽ እንደውም ለአንቺ ባታስቢ ለቤተሰብ ማሰብ ነው ያለብሽ። እና ቤተሰብ ይሄንን ጉዳይ በደንብ እናስተካክላለን። ይኸው እየለፋን ነው ቀን ማታ አንልም። እንደ ልፋታችን አይቶ ፈጣሪ እንኳን የነሱ ፍቅር ቢፈታልን የኛ ልፋት አይቶ ፈጣሪ ይሄንን ነገር ያስተካክልልን። ሃይሚ ቀስ ብለሽ አስቢ ማርያም ቀስ ብለሽ አስቢ። ብሩክን እንደዚህ አትሁን። ቀለበቱን መለሰሽ አድርጊ። ቀለበት እንዴት አውልቀሽ አትስጪው። ልቡ የባሰ ነው የሚጎዳው ማለት ነው። ማርያም ፋሚሊ ቀለበት መለሰችለት ማለት እኮ ለሷ ቦታ ክፍተት ሰጠቻት ማለት ነው። አንቺ እንጂ ክፍተት ሰጣቻት እኮ በቃ። ይሄ ደግሞ አንቺ የለፋሽበት ፍቅር እንደዚህ በትንሹ በዚህ ነገር የሚሆን አይደለም። አንቺ ጠንካራ ሴት ነሽ፣ ከዚህ በላይ የምታደርጊ ነሽ እና ይሄ ቀለበት ስለመለሽ ለሷ ቦታ ክፍተት ነው የከፈሽላት አይሚዬ። ይሄ ቀለበት እኮ ስንት ነገር ተለፍቶበት ስንት ፍቅር ገንብታችሁበት መከራውን ስንት ነገር አሳልፋችሁ ለዚህ በቃችሁበት ነገር ነው። ቀለበቱን ስለመለሽለት ለሷ ደስ ይላታል እንጂ ጭራሽ ልትከፋበት አትችልም። እሷ እናንተ መለያየት ነው የምትፈልገው። እሷ እናንተን አላይታ ደግሞ እሱን ልታገኘው አትችልም። አንቺ የከፈርሽበት ፍቅር ራስሽ ነው ማስተካከል የምትችይው። ቤተሰብ አሁን በቃ ምንም ልንራችሁ አንችልም። የለፋንበት ሁሉም ነገር በቃ በከንቱ ሆኗል። ሃይሚና ብሩክ ተለያይተዋል። በቃ ምንም ማድረግ አንቺ አንቺም ደስ ይበልሽ። አንቺ ደግሞ አለያይተሽ በዚህ እዚህ ብታየራ ላይ ምን ኖር አይምሰልሽ። የኛ ልፋት እውነት ፈጣሪ የኛ ልፋት አይቶ ግን ብዙ ነገር ያደርግልናል ብዬ ነበር። በቃ አላለውም። እናመሰግናለን ቤተሰብ።